እና ተነሳ ግባ በቃ እጅ ጨበጣ ምናምን የሚል ነው የሚጠብቅ የነበረው ማለት ነው። እንዴት ነው ሲያዳምጡ ማለት አደባባይ ላይ በማይክሮፎን በምናምን ነው ያዳመጡት? እንዴት ነው ፖሊስ ማዳመጣቸውን ያወቀውና የያዛቸው? እንዴት እንደሚዘገነን እንዴት እንደሚዘገነን ተቀጥረው የሚሰሩ ሰዎች ሀገር ለማጥፋት የገዳዮቹ እና ምንም እየተባለ ቀርቧል። ያው ዘፈንም ተሰርቶለታል ወዲያው። ይሄ ወዴት ነው የሚሄደው? እነዚህ በዚህ በቴዲ አፍሮን እንደው ዘፈን ለማዳመጥ ቸኩያለሁ ያሉ ጽንፈኛ ፖለቲከኞችም ምንም አላሉም አሁን። ምክንያቱም ምንድነው አሁን ይሄንን ለምሳሌ እንዴት እንዲያሉ ምናምን ልትልችል ምንድነው ያደረከው አንተ? እነሱ እንደዚህ ባጣጣፉ ቁጥር በእርግጥ ባለፈውም እኔ ተናግሬያለሁ። ሰላም ጤና ይስጥልኝ የሀቅና ሳቅ ሚዲያ ተመልካቾቻችን፣ ውድ ቤተሰቦቻችን እንደምን አላችሁ? ያው እኛ ደህና ነን። ሰላማችሁ በያላችሁበት ይብዛ። ሰላም፣ ጤና፣ ፍቅር ያድላችሁ። ለሀገራችን፣ ለሕዝባችን ሰላም፣ ለዓለም በሙሉ ሰላም እንዲሆን እንመኛለን። ይሄ ሰላም የሚመኝ ሚዲያ ነው፣ ለሰላም የሚሰራ ነው። ስለዚህ ሰላም ይሁን ለሁላችን በሁሉም ስፍራ እያልኩ ወደ ዛሬው ፕሮግራሜ እገባለሁ። በዛሬው ፕሮግራሜ ከውጭ ያው የውጭው ይሄ መካከለኛው ምስራቅ ሁኔታ ጠዋት አንድ ዜና ሰምተህ ወይም ተናግረህ ከሰዓት ይለወጣል። እኛ ሪከርድ አድርገን እስክንመጣ ሌላ ገጽታ ይይዛል። ለማንኛውም ግን አንድ ሁነት ያው እንዲህ በቅርቡ ይለዋወጣል ተብሎ የማይታሰብ በአሜሪካ የኒውክለር ሳይንቲስቶች ባልታወቀ ምክንያት በድንገት እየሞቱና እየተሰወሩ ነው የሚል ዜና ወጥቷል። ይሄ ከፍተኛ ድንጋጤን መፍጠሩን እና በቁጥር በአሃዝ ሁሉ ወጥተዋል እና ማን ነው የሚሰውራቸው? ማን ነው የሚገላቸው? ግማሾቹ ከበራቸው ላይ፣ ግማሾቹ የሆነ ቦታ ሄደው ስልካቸውን ቤት ጥለው ሲመለሱ እንደዚህ የሚል አለ። በጣም አስገራሚ ነገር ነው። በሌሎች ሀገሮች ቢሆን ኖሮ አሜሪካኖች፣ ሞሳዶች እንደዚህ ትላለ። ግን አሜሪካንን በምታክል በሴኩሪቲም በወታደራዊ ቁመናውም ከፍ ያለች ሀገር ውስጥ ራሷ ካልሰወረቻቸው ማን ነው የሚሰውራቸው? እናየዋለን ይሄንን። ሌላው የአማራ ሕዝብ ጥቅም የሚከበረው በሰላማዊ መንገድ ብቻ ነው በማለት የብሔሩ ቁንጮ ከሆነ የፖለቲካ ድርጅት አባላት አስተያየት ተሰጥቷል። እሱም ከሀገር ውስጥ እንመለከተዋለን። በሌላ በኩል በአዲስ አበባ ለመጀመሪያ ጊዜ በታላቅ ድምቀት የተካሄደውን ዓለም አቀፍ የግራንድ ፕሪክስ ውድድር እና እንደምታውን እናያለን። ዓለም አቀፍ ታዋቂ አትሌቶችም በዚህ ውድድር ላይ የተሳተፉ ስለ አዲስ አበባ የሰጡትን አድናቆት እንቃኘዋለን። እኛ የምንወዛገብባትን፣ እኛ የምንወጋግዝባትን፣ አንዱ ሌላውን የሚያወግዝበትን የሚያኮስስበትን ይሄ ያለውን ሁኔታ የውጭ ሰዎች እየመጡ ያደንቃሉ እና በዚህ እንደምታው ነው የምናየው ይሄንን ጉዳይ። ያው ብዙ ነው የሚያደንቁት። የመጣ ሁሉ አዲስ አበባን ሳያደንቅ ወጥቶ አያውቅም። እነዚህ ነገሮች ደግሞ ዓለም አቀፍ ዝግጅቶች በዚህ ደረጃ አዲስ አበባ ውስጥ መካሄዳቸውና በዛ ላይ የተሳተፉ ሰዎች ደግሞ እርካታቸውን መግለጻቸው እኛን የሚያባላን የሚያጨቃጭቀን የኛ የሆነውን ነገር የምናወግዝና የምናንኳስስበት በምን በሽታ ነው ብለን እንድናይ ይሄንን መርጬዋለሁ በደንብ ለማየት እና ይህን በተመለከተም አስተያየት ከሰጡ አትሌቶች ውስጥ አቀርብላቸዋለሁ በድምፅ። ታዋቂ አትሌቶች አዲስ አበባን ከዚህ በፊትም ታዋቂ ፖለቲከኞች፣ የመንግስታት መሪዎች አዲስ አበባን አድንቀው ነው ሄዱት
እና ይሄ ርዕስ በዚሁ ርዕስ ወዴት እንሸጋገራለን መሰላችሁ? ይሄ አዲስ አበባን የሚመለከት የቴዲ አፍሮ ሙዚቃ ወይም ዘፈን በሌላው አቅጣጫ የፈጠረው ከፍተኛ የተቃውሞ ድምፅ ምን እያመጣ ነው? ሁኔታውን ከነባርና መጤ ወይም ከተወላጅና መጤ ወደዚህ ትርክት እየመለሰው ነው። በዚህ በኩል የሚሰጠው ምላሽ እንግዲህ ምንድነው? ልክ ድንጋይ ስትወረውር እዛም ያለው ድንጋይ ይወረውራል። ያው ስላለ ድንጋይ ሁሉም ቦታ እና እንደዚህ አይነት መወራወሮች በብዙ ጥረት ለዝቦ በብዙ ጥረት የሚያስማሙ ትርክቶች የጎሉ የአንድነት መልእክቶች በከፍተኛ ደረጃ እየተስፋፉና አንድ የሚያደርጉ ስራዎች እየተሰሩ በመሰረቱ አንድ እንዲያደርጉ ስፔሻሊ አዲስ አበባ የሁሉም ከዛም አልፎ የአፍሪካም የዓለም አቀፍ ሁነቶችን የምታካሄድ ሀገር ውስጥ አሁን ተነስተህ ወደ ዳር ተገፋው ወደ መሃል ሌላው ገባ ትላለህ። እውነት ነው ወይ? ወደ መሃል የገባ ወደ ዳር የተገፋ አለ ወይ? እንደው ዝም ብለህ መሬት ላይ ያለውን ስንመለከት ይሄን ነው ወይ የሚያሳየው የአዲስ አበባ እውነት የሚለውን መመልከትና በተለይ ግን ይሄ በሌላው ጫፍ ደግሞ አሁን የመጣውን የመጤ እና ነባር እውነት ስናገር ያስነጥሰኛል ብዙ ጊዜ እና የተወላጅና የስደተኛ የሚባሉ ትርክቶች በዚህ አንድ አዝማሪ በወረወረው ጉዳይ ምክንያት እየመጡ ነው ወደ አጠቃላይ የህዝብ ነቆራና እናንተ እነማን ናችሁ? ይሄ እኮ ከፈለክ ያንተም አይደለም የሚሉ አደገኛ ነገሮች። እኔ እነዚህ አስተሳሰቦች ወይም አመለካከቶች እየደገፍኩ አይደለም። በመሰረቱ ከአቃፊው ከትዕግስተኛው ከሁሉን ቻዩ የኦሮሞ ህዝብ የመጣ አይደለም። ግን ከተወሰኑ የብሔሩ ኤሊቶች ይሄ ስሜት ተፈጥሯል። ይሄን ስሜት ግን እነሱን አይደሉም የፈጠሩት የጫሩት። ይሄ ስሜት እንዲጫር ያደረጉት እነዛ የመጀመሪያውን ድንጋይ የወረወሩ ሰዎች ናቸው። እነዛ ያራገቡት ናቸው። አሁን ተነስተህ ይሄ ዳስጣል የሚለውን ስትጨፍርበት ስታራግበው ምን ስሜት እየፈጠርኩ ነው ሌላው ላይ ብሎ በኃላፊነት ስሜት እንድታስብ ይጠበቅብሃል። ግን አታስቡም እናንተ። እናየዋለን ባይዘዌ እንተነትነዋለን ምን ተባለ የሚለውን ማስገብተን እና ምንድነው ዓላማችን? ግን እኛ ይሄንን ስናነሳ እንደዚህ አይነት ትርክቶች ይቁሙ ነው። አደገኛ ስለሆኑ ይቁሙ። አሁን በዛ በኩል የተለኮሰው ተለኩሷል። እሱንም ማቀጣጠል ይብቃ። በዚህ በኩል የሚሄደው ጉዳዩን ወደ ህዝብ ከመውሰድ ይልቅ ወደ ተራ ሰዎች እነዚህ ኃላፊነት የማይሰማቸው በእንደዚህ አይነት ነገር ማትረፍ የሚፈልጉ ይሄን እየሸጡ ህዝብን ለማባላት ለማዳማት የሚሰሩ ኃይሎች ጉዳይ መሆኑን አውቀን ህዝቡ እንደቀደመው በብስለት ይሄንን ማለፍና ይሄንን ማርገብ አለበት ለማለት ነው የኛ በዚህ ርዕስ ላይ እንድንነጋገርበት የተመረጠው። ይሄንን እላለሁ። እንግዲህ ከዛ በተረፈ ያው በሳምንት ውስጥ ብዙ የተከናወኑ ተግባራት አሉ። ይሄ የአትሌቶቹ አንዱ ሆኖ የሽብር ተልዕኮ ያነገቡ ተጠርጣሪዎች በቁጥጥር ስር ውለዋል። ይህም የሚነግረን ነገር አለ። አንደኛ የሽብር ተልዕኮ የያዙ ሰዎችን አዲስ አበባ ውስጥ ማደራጀት
ወይም ኢትዮጵያ ውስጥ ማደራጀት ምን ተፈልጎ ነው የሚለውን ይነግረናል። ሁለተኛ ጠላቶቻችን በዚህ ደረጃ ሊያወድሙን፣ ሊያበጣብጡን፣ ሊያፈርሱን፣ እርስ በርስ ሊያስተላልቁን እየሰሩ ነው። ውጭ ሀገር ቁጭ ብለው ከሌላ የውጭ ጠላት ገንዘብ እየተከፈላቸው ይህን እያደረጉ ነው። እንግዲህ አልሸባብ ሁሉ የተሳተፈበት ከአልሸባብ ጋር ግንባር ፈጥሮ ተናቦ የሚሰራ የሽብር ኃይል በአዲስ አበባ ውስጥ እና በተለያዩ የኢትዮጵያ ክፍሎች ተይዟል። በጣም ቁጥራቸውም በጣም የሚገርም ነው። ወደ 138 የሚደርሱ ናቸው። ይሄ ነው አንዱ። ይሄ ነው። ሁለተኛው ደግሞ የሴኩሪቲያችንን ጥንካሬ የፖሊሶቻችንን፣ የጸጥታ ኃይሎቻችንን በአጠቃላይ የመከላከያውን፣ የደህንነቱን ተቋም ጥንካሬ ደግሞ ያሳየናል። ይሄ ምርጫ አደናቅፋለሁ፣ እንደዚህ ያደርጋለሁ፣ አሸብራለሁ ብለህ የምትሞክረው ነገር ሁሉ ሰዎችን ለዚህ ተግባር ያሰማራሃቸውን ወደ እሳት ውስጥ እየወረወርክ ሊያቀጣጥሉ ይዘው በመጡት እሳት ራሳቸው የሚቃጠሉበትን ሁኔታ እየፈጠርክ ነው። አንተ በእርግጥ አትቃጠልም። ይህንን የምትመሩ የምታደራጁ ሰዎች እዚህ መሀል ገብታችሁ ስለማታደርጉት ማለት ነው። ይህንንም በዚህ እንደምታው እናየዋለን። ሌላው ምንድነው? ጠቅላይ ሚኒስትሩ የሃሮ ደንዲን ኢኮሌጅ ሎጅ መመረቃቸውና ህዝቡ ያደረገላቸው ደማቅ አቀባበል እናነሳዋለን። እንዲሁ አሁን ወደ ለመሸጋገሪያ እንዲሆነኝ አነሳዋለሁ። ለትንታኔ የመረጥኩት እንዳልኳቸው ቀደም ብዬ የገለጽኩላቸውን ርዕስ ነው። ይሄኛውም ግን ምንድን ነው የሚነግረን? ደነገጠ፣ ባነነ፣ ተንቀጠቀጠ የምትለው መሪ ነው ይሄንን ሄዶ ያስመረቀው። ሲያስመርቅ የነበረው የህዝብ አቀባበል ደግሞ ደማቅ ነበረ። ይሄ ምንም አይነግረንም? ብዙ ነገር እኮ ይነግረናል። አንደኛ ሌላው ሲያወራ፣ ሌላው አመፅ ሲቀሰቅስ፣ ሲፎክር፣ በግጥም በእርግማን በምን ላይ ሲሳተፍ ይሄ የሚረገመው ኃይል ስራ እየሰራ ነው። ስራ እየሰራ ነው። በምርጫ ዋዜማ ነው ወደ ሌላ ቅስቀሳ ልግባ ወይም ደግሞ ጠላቶች እንደዚህ እያደረጉኝ ነው ምን ቸገረኝ፣ እየሰራ ነው። የደነገጠ የተርበተደበደ ሰው ነው እንደዚህ የሚሰራው። እዛ ሎጅ ላይ ያስመረቀ ሄደው ሊደበቅ ነው ከአንተ አስደንጋጭ እንትን ወይም ከዚህ አደርሰዋለሁ ብለህ ካሰብከው አይደለም። እና ይሄም ከነዚህ ጉዳዮች ጋር የምናየው ነው። በጣም የሚገርማችሁ ነው። ይሄ ሳምንቱ ብዙ ነገሮች የተከናወኑበት ብዙ እንደምታ ያላቸው ደግሞ በዚህ ላይ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ ገብተዋል። በጅቡቲ አይታቸዋል። እና ይሄ ቃል የገባውን ተግባራዊ እንደሚያደርግ ይሄ መንግስት ከነዳጅ ተጽዕኖ ለመላቀቅ አገራችን ውስጥ በወጣው የተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ እናደርጋለን አለ። ይኸው ፕራክቲካሊ በአጭር ጊዜ ይህም በተናገረ በአጭር ጊዜ ውስጥ እነዚህን ሁሉ የሚሰራ አካል ላይ ነው አንዴ በዘፈን አንዴ በእርግማን አንዴ ነውጥ ቡድን በማደራጀት የምትራገመው። በነገራቸው ላይ ይሄ የነውጥ ቡድኑ የአመፅ አደራጅ ቡድኑ ሁለት በዛ ውስጥ የተሳተፉ ሁለት ድርጅቶችን የወከሉ ሰዎች እንትን አይደለም አቃፊ አይደለም ማለት የተወሰነ ቡድን ወይም የተወሰነ ኃይል ለሱ ያደላ ነው። አጠቃላይ የተለያዩ ኃይሎችን ብሔሮችን አቃፊ አይደለም ብለው የቲፒኤልኤፍን በመወከል ተገኝቶ የነበረውና የኦላ ተወካዮች ከትብብሩ ወጥተዋል። እነዚህ ደግሞ ወሳኝ ናቸው። የነዚህ በትብብር ውስጥ መኖር እጅግ አስፈላጊ ነውና መመለስ አለባቸው ምናምን እያሉ ነው አደራጆቹ እነ ልደቱ እነ ነአምን። ግን ሰዎቹ ወጥተዋል።
ይሄ ነው። በኢትዮጵያ አጠፋለሁ ብለው ማለት ቅንነት የጎደለው የጥፋት የተንኮል የሴራ ፖለቲካ የሚያራምዱ በራሳቸው እየተፈረካከሱ ነው። አሁን ቲፒኤልኤፍ ለመጨረሻው የጥፋት ተግባሩ ተዘጋጅቷል ማለት በቃ የፕሪቶሪያውን ስምምነት አልቀበልም አፍርሻለሁ ብለዋል እና ወደ 2012 የተመረጠው ኃይል እነ ደብረጽዮን ማለት ነው እሱ ወደ ስልጣን ይመለሳል ብለዋል። ይሄ አደገኛ ነው ብለው ጌታቸው ረዳም አውግዘዋል። ይሄን ድርጊት እጅግ አደገኛ ውጤት የሚያስከትል ብለውታል። ለትግራይ ህዝብም ከፍተኛ ጥፋትን የደገሰ ስለሆነ የትግራይ ህዝብ ከዚህ ድግስ ራቅ፣ ከዚህ እሳት ራስህን አውጣ ብለው አሳስበዋል። ግን ይሄ ራሱ በዚህ ጉዳይ ላይ የተከፋፈለ አቋም ይዘው የተወሰነ ኃይል ብቻ ነው ይሄንን ስምምነቱን አፍርሼ በጦርነት ነው በቃ ዓላማዬን ማሳካው ጊዜያዊ አስተዳደሩንም አወርዳለሁ ያለው ባለ ውስጥ የተወሰኑ የፓርቲው ሰዎችና የተወሰኑ የጦር አዛዦች ናቸው ይሄንን ተቀብለው ለዚህ ተግባራዊነት እንንቀሳቀሳለን ያለው። ሌላው ደግሞ ይሄንን በመቃወም እንዳታደርጓት እያለ ነው። ይሄ እንግዲህ የሻዕቢያን ተልዕኮ የሚያሳካው ወይም ሻዕቢያን የተማመነው ኃይል ነው ይሄንን አደርጋለሁ ብሎ ገፍቶ የወጣው። ሌላው ደግሞ እቺ ነገር ከተደረገች አደገኛ ነውና እንዳታደርጉ የሚል ወገን አለ። በእነዚህ መካከል ያው ግጭት ወይም የሀሳብ አለመግባባት ተፈጥሯል። ወዴት ያመራል? ወደ ጦርነት ባያመራ ደስ ይለናል፣ ግን ወደዛ የማምራት እድሉ ሰፊ ነው። እርስ በርስ የሚያስነሳው ሽኩቻ ጉዳት ሊያስከትል እንደሚችል ይሄንን የሚከታተሉ ሰዎች ከወዲሁ ገልጸዋል። እና ሂደቱ የሚያሳየው ምንድነው? የኢትዮጵያ ጠላቶች ወይም ለኢትዮጵያ ክፉ የሚያስቡ ኃይሎች እየተሰነካከሉ፣ ኢትዮጵያ ግን ወደ ስኬት እየተጓዘች ነው። ለምርጫ ያደረገችው ዝግጅት በከፍተኛ ደረጃ እየተሳካ ነው። ወደ 40 ሚሊዮን የሚሆኑ መራጮች ለምርጫ ተመዝግበዋል። በየቦታው ምርጫ እናደናቅፋለን ብለው ሲያስጠነቅቁ ሲያስፈራሩ የነበሩ ኃይሎች እየተመቱ ነው። የሎጂስቲክ ቤዛቸው እየተመታ ነው። የኋላ ደጀናቸው እየተመታ ነው። በሌላ በኩል በቀጥታ ወደ ግንባር አድርገው አንዳንድ መንገድ ለመዝጋት አንዳንድ መሰናክል ለመፍጠር የሚሞክሩት በአየርም በምድርም ተገቢውን ቅጣት እያገኙ ነው። ብዙዎች እየቆሰሉ እየተማረኩ፣ ሌሎች ደግሞ ወደ ሰላም እየመጡ፣ የተወሰኑት እየሸሹ፣ የእነዚህ መሪዎች ከሀገር ውጭ ሆነው በርቀት ይሄ ቡድን ውስጥ የሚሳተፉ ታጣቂዎች እንዲያልቁ ያልተገባ መስዋዕትነት እንዲከፍሉ እየቀሰቀሱ ያሉበት ሁኔታ ነው። በዚህ ውስጥ ሆነን ነው የዛሬውን ፕሮግራማችንን የምናየውና ነውጥ ማዕከል ለማድረግ የሽብር እንትን ለማድረግ ያቀዱ ያው በቁጥጥር ስር ውለዋል። በሌላ በኩል አዲስ አበባ ላይ የተካሄደው ይሄ ዓለም አቀፍ ኢቨንትን አስመልክተው እስቲ እቺ ታዋቂ አትሌት የሰጠችውን አስተያየት እንመልከት። እቺ እንግዲህ አሜሪካዊት ነች። በፓሪስ ኦሎምፒክ 3 ሜዳሊያ ያገኘች በጣም ታዋቂ አትሌት ነች እና በዚህ ደረጃ ስሜቷን ገልጻለች፣ እርካታዋን ብዙዎች ሰጥተዋል። የአዲስ አበባ መስተዳድር ደግሞ ለነዚህ በውድድሩ ድል ላመጡ ኮከብ አትሌቶችና ለአሰልጣኞቻቸው በተዋበ ፓርክ ውስጥ የራት ግብዣ አዘጋጅቶላቸዋል እና እዛ የራት ግብዣም ላይ የነበራቸው ስሜት እጅግ በጣም አስደሳች ነው እና አዲስ አበባ
በዚህ ደረጃ ዓለም አቀፍ ትኩረትን እየሳበች ነው። ባይዘዌ ውድድሩ ራሱ እዚህ መካሄዱ የኢትዮጵያ አትሌቶች በርካታ አትሌቶች እነ መሰረት ደፋር እነ ቀነኒሳ አስተያየት ሰጥተዋል። ይሄ ለኢትዮጵያ እጅግ ታላቅ ከፍታ ነው። አገር ውስጥ የአትሌቲክስ ውድድርን ለማዘጋጀት የውጭ ሰዎች መጥተው ኢትዮጵያ ውስጥ ውድድሩን እንዲያካሂዱ ትልቅ እድል ይፈጥራል እና መንግስታችንን የአዲስ አበባ መስተዳደርን ለዚህ ለተፈጠረው ምቹ ሁኔታ ለከተማችን ውበት ለዚህ ለውድድር በጣም ሳቢ የሆኑ ነገሮች በውስጡ መኖራቸውና ከዛ ደግሞ በመስተንግዶ በዚህ ደረጃ አትሌቶችን አስደስቶ መሸኘቱ ለወደፊቱ ትልቅ ዓለም አቀፍ ውድድሮችን ወደ ኢትዮጵያ ለመሳብ ይፈጥራል ትልቅ እድል ብለው አድናቆታቸውን ገልጸዋል። አዲስ አበባ እንደዚህ አይነት አገር ሆናለች እና ሊያኮራን ሊያስደስተን ይገባል። አዲስ አበባን የገነቡ ሰዎችን ማውገዝ እንደገና ደግሞ እንትኖቹን የሆነ አጀንዳ አንስተህ በዛ መወዛገብ አይጠቅምም፣ ለአዲስ አበባ አይጠቅማትም። አሁን ከደረሰችበት በእርግጥ አያወርዳትም። ይሄ ነው። ይሄንን ካልኩ እንግዲህ ወደ ሁለተኛው አጀንዳ በዚህ ጉዳይ ላይ ለምንድን ነው እኛ ውዝግብ ፈጥረን እንደገና ሌላ አይነት የፖለቲካ እንትን የምንቀሰቅሰው ሌላ ችግር የተዳፈነ ነገር ወይም በትብብር በህብረት በአንድነት የተሻገርነውን ነገር እንደገና እንዲመለስ የምናደርገው ለምንድን ነው? አሁን ብዙዎች የወጡ ይሄንን የቴዲን ሙዚቃ በተለይ ስለ አዲስ አበባ የዘፈነውን ይሄ ዳስጣል ያለውን እንደው እንትን ሁሉ ያላብሱታል። አይቻለሁ አንድ ቦታ ላይ መንፈሳዊ እንትን ሁሉ ለምሳሌ 11 ተኩል ሰዓት ነው የተወሰነ ደቂቃ ነው የቀረን የሚል እንደ ትንቢትና ይሄ መለኮታዊ ኃይል ነግሮኛል አይነት ነገር። ሌሎቹ በቃ ጊዜው ደርሷል ምናምን ብለው ይሄ በፊት ወደቀ የሚሉትን ባንዲራ ለብሰው ሁሉ በየሚዲያው እየወጡ አለቀለት። ይሄ ዘፈን ስለተዘፈነ ማለት ነው። ተበጠበጠ፣ ምን ያለ የአዲስ አበባ ህዝብ ተነሳ፣ ታሰረ፣ እንደዚህ ይላሉ እና በመሰረቱ የሚያስማማ የሚያቀራረብ ትርክት ካልሰራ ጥበብ ሰው ተልእኮስ ነው ወይ ብላችሁ ታስባላችሁ ወይ? ከዛ በኋላ ግን ከሱ በላይ እሱ ያን ከለቀቀው በላይ ይሄንን ነገር በማራገብ የተለያየ ትርጉም በመስጠት የተለያየ ትንቢት በመናገር አፍራሽ እንዲሆን የበለጠ ሌላውን ለቁጭት እንዲፈጠር ሌላ ትርክት ይዞ እንዲነሳ እያደረግን ነው። ይሄ በሌላው እዛ ተባብሮ በሚኖረው ህዝብ መካከል ምን ይፈጥራል ብሎ ማሰብ ያስፈልጋል። በመሰረቱ ሀገር በዘፈን አልተገነባችም፣ አትገነባም እና እስቲ እኚህ የሃይማኖት አባት አውደ ምህረት ላይ የተናገሩትን እንስማ። ይሄን መልእክት እስቲ ዘፈን ወጥቷል አይደለም ነገሩ እሳውታችኋል። ግጥሙ ወርቅ ነው አይደል? ወርቅ ፕላስቲክ ነው ያወጣው ዘፈና ማነው ስሙ? ባክ ተናገር የማታውቃት መስል ማነው ስሙ? ምነው ዝም ባላችሁ ተጋሩኝ እንጂ ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለካት ሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሽብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ያሉ እዚህ ይዘምራል፣ እዚህ ሲጨማለቁ ራቁታቸውን ያሉ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር የወንድ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። አዎ እንግዲህ እኚህ
አባት ከዚህ በፊት በጣም የሚደነቁ በጣም በሳል አስተማሪ ናቸው፣ መምህር ናቸው እየተባለ የሚጨበጨብላቸው ነበሩ። እንግዲህ አሁን ከዚህ በኋላ ወይ የብልጽግና ቅጥረኛ ወይ እንትን እውነቱ ነው ወይ ብለን አይደለም የምናዳምጠው። በመሰረቱ አንድ ሰው እናንተ ከምትፈልጉት ውጭ ሲናገር ቶሎ ብላችሁ ተከፍሎት የመንግስት እንትን የአብይ አሽከር ሆኖ ለብልጽግና ተቀጥሮ እንደዚህ ምናምን ትላላችሁ። ግን እውነት አይደለም ወይ? በዘፈን የተገነባ ሀገር አለ? እቺ ሀገር እዚህ የደረሰችው በዘፋኝና በዘፈን አይደለም። ይሄ እንዲናይ ማድረግ ይቻላል እንዴ? እንደውም የጥፋቷ ምክንያት ናቸው ይላል። አዎ የጥፋቷ ምክንያት ናቸው። ቀረርቶ፣ ፉከራ፣ እርግማን ብዙ ነገር ፈጥሯል። በዘፈን እየተቀሰቀሰ ሰው ወደ ጦርነት እየገባ ሞቷል። አሁንም እንደዛ እየሆነ ነው። እና ይሄንንም ዘፈን የቴዲን ለመቀስቀሻ ይጠብቁት ነበር። እንደውም ምንድነው አንድ እንትን ላይ ያየሁት አስረስ ማሬ ወጥቶ አይ ይሄ ቴዲ እንትን በደንብ ወጣቱን የሚቀሰቅስልን ሆኖ አላገኘነውም ብሎ እንደውም አሳንሶታል። በዚህ ደረጃ ነውጥ የፈጠረውን ዘፈን ማለት ነው። እና ተነሳ፣ ግባ፣ በቃ ድርጅ ጨበጣ ምናምን የሚል ነው የሚጠብቅ የነበረው ማለት ነው። እና ይሄ ነው። ሁለተኛ ምንድን ነው እሳቸው እንዳሉት አሁን ብዙ ጊዜ ይሄ ችግር የሚፈጥሩት ጦርነትም የሚመሩት ጦርነትም የሚቀሰቅሱት መድረክም ላይ ወጥተው ዘፍነው አንዱም በሌላው ላይ የሚያስነሱት ሰዎች ትልልቅ መስቀል ያደረጉ ሰዎች ናቸው። መስቀል አድርገህ ስለ መጋደል፣ ስለ አመፅ ተነስ አንሳ ስለማለት እንዴት ትላለህ? መስቀሉ እዚህ ደረት ላይ ነው ያለው እንጂ እዚህ ውስጥ አይደለም ማለት እኮ ነው። ይሄ እምነቱ እዚህ ውስጥ ስለሌለ ነው። ይሄ ነው። እና በአንድ እጅ ሃይማኖተኛ ነኝ፣ ቤተክርስቲያን ሄደው እንደዚህ ያስቀድሰው እንደዚህ ያድርገው፣ በሌላ በኩል ደግሞ እየጨፈሩ ግን ጭፈራው አሁን ብዙ ሰው አለቀስኩ በዚህ ዘፈን እንደዚህ ምናምን የሚሉ ሰዎች አሉ። አልቅሰ ምን ተጠቀምክ? እነዚህ የሚያስለቅሱት ብር ሰብስበዋል። የሚያስለቅሱት አስለቀሰ ቴዲ እነ መሳይ ምናምን ይሄንን ለቀቁ። በየቀኑ በየደቂቃው ሰው እየጋበዙ ምናምን እያሉ አልቅስ። አሁን ይሄ ስለ አረብ አገር ሴቶች ስለምን የተዘፈነው ለቅሶ ቪዲዮ አሳይተዋል። አሁን ከዚህ በፊት የአረብ አገር ሴቶችን እንደ እንትን ተጠቅመው በየሚዲያው ሲቀርቡ ነበር ሲያለቅሱ። ለሚያለቅሱ ሰዎች ግን ምን አደረግ? ይህን ሁሉ ብር ሰብስበህ በስማቸው አስለቅሳቸው፣ ብሶታቸውን ቀስቅሰህ የሌለ ብሶት ያልሆነውን ብሶት አድርገህ ማለት ነው። ግን አለቀሱ። አንተ ዶላርን ቆጠርክ፣ እነሱ እንዳለቀሱ ቁጭ አሉ። ምንድን ነው ውጤቱ ነው። ከዛ በላይ ግን በጣም የሚገርመው እኛንም አልቅሱ ይሉናል። ሀገር ሞታለች፣ ማልቀሻ የለም ይላል። ሀገር ውስጥ እኮ የስፖርት ውድድር እየተካሄደ ሙዚቃ እኮ እየቀረበ እየታየ እየተመረቀ ይሄ መንግስትን አንቀጠቅጥበታለሁ ያልከው ሙዚቃ ማለት ነው። እንደዚህ የሆነ ሀገር ይሄን አድርገህ ማታ ቤት ገብተህ ነው እንግዲህ የምታድረው። ግን ማልቀሻ የለም። ከዛ ግን እኛ እያለቀስን ነው። ደግሞ አልቅሱ፣ ለምን አላለቀሳችሁም? ሀገር ሞተች ለምን አላላችሁም ብሎ አሁን ባለፈው በዚህ ጉዳይ ላይ ሰርተን ነበርና ኮሜንት ላይ አንዳንዶቹ ምንም ሀሳቡን እንትን አይደለም የሚያነሱት። እንዴት ይደፍሩ? እንዴት ይሄን የመሰለ ዘፈን የህዝቡን ብሶት እንትን ያለ እና ደግሞ የህዝብ ጠላት እንደዚህ ቅጥረኛ እንደዚህ ክፍያ። እኔ እንደዚህ አይነት ነገሮች ያስቁኛል። እውነት በጣም ነው የሚያስቁኝ። አሁን ይሄን እኛ የምንሰራውን ፕሮግራም አይደለም በጣም በርቱ ምናምን ብሎ ለዚህ የሚከፍል ኃይል ወይ መንግስት ሊኖር ይቅርና አያየውም እስከ መፈጠሩ። ጠላት ምን አለ ብሎ ነው። ምናልባት እነዚህ የሚዲያ የሚጨምቁም ሰዎች ካሉ
እና አንተዋወቅም ከነሱ ጋር። የነሱ የፖለቲካ ድርጅት አባልም አይደለንም፣ የማንም ተቀጥረን አይደለም የምንሰራው። በእውነት ተቀጥረው የሚሰሩ ሰዎች ግን እንደዛ ሲሉ እንዴት እንደሚዘገነን እንዴት እንደሚዘገነን ተቀጥረው የሚሰሩ ሰዎች አገር ለማጥፋት በእንትንም ደረጃ በመልእክት ደረጃም አገር ሞተች ነው የሚሉት እነሱ። ኖ አልሞተችም ነው እኛ የምንለው። አትሞትም፣ ትንሣኤ ላይ ነው ያለችው፣ እያደገች ነው፣ ወደ ከፍታ እየወጣች ነው። ሀገር እኮ ችግር ላይም ብትሆን ችግሯን አይደለም እያወራ ሰው ማስለቀስ ያለብህ። እንደ ኪነ ጥበብ ሰው ተባብረን ችግርን እንድንሻገር የሚያደርግ ስራ ነው የምትሰራው እንጂ ተባብረህ አልቅስ፣ ተባብረህ ሀገር አፍርስ የሚል በጣም ነው የሚያሳፍረው። እሱን ደግሞ እነሱ ይበሉ፣ እናንተም በሉ፣ እንዴት ይሄንን ትቃወማላችሁ የሚል ግን ንቀት ነው ማለት እኛን ያለንበትን ከፍታ አለማወቅ ነው። እኛ ስለ ሀገር መፍረስ ምን ያህል እንደምንጨነቅ አለመገንዘብ ነው በመሰረቱ። ይሄ እኮ ምን ሊያመጣ ይችላል፣ ምን ችግር ሊፈጥር ይችላል ነው እኛን የሚያሳስበን። እና የሆነ ግጭት ባለበት ሀገር፣ ጦርነት እየተካሄደ ባለበት ሀገር ደግሞ ትንሽ ቤንዝል ይዞ ሌላው ሲመጣ ይሄ ምን ሊያመጣ ይችላል የሚል ለምሳሌ ከዚህ ትርክት በተቃራኒ ከአዲስ አበባ ተገፋን፣ ሌሎች ደግሞ እኛን ወደ ውጭ አስወጥተው ወደ መሀል ገቡ የሚለው ትርክት በሌላ አቅጣጫ የፈጠረው ስሜት ደግሞ ያሳስበናል። አሁን እኛ ለምሳሌ ለምን ይሄ የኢትዮጵያ ሕዝብ አንድ ሆኖ በሀገር ባለቤትነት እኩል ድርሻ ኖሮት በኃላፊነት እኩል የሚሰራበት ከሀገሪቱ እኩል እንዲጠቀም እኩል እንዲገነባ የሚጠበቅበት ሕዝብ ወይም ወደዚህ እንዲያመራ ተደርጎ እየተገነባ ያለ ትርክት እና ደግሞ ሌሎች ወደ አንድነት የሚያሰባስቡ የልማት ስራዎች፣ የታሪክ ሙዚየሞች እንደ አድዋ ሙዚየም አይነት በጋራ እንድንቆም የሚያደርገን እንደዚህ በሚሰራበት ቦታ መተህ ተገፍቻል። እሱ መገፋቱ እንደው እውነት ነው ወይ? አዲስ አበባ ውስጥ አሁን ገብታችሁ ከሰዎች ለሰፈራ ማለት አሁን ለልማት ሲነሱ ብሔራቸው ተጠይቆ አይደለም የሚነሱት ነው። እንደ እውነት እንነጋገር ከተባለ በምንም አይነት ይነሳል፣ ይሄዳል። ከጎሰቆለ ቦታ፣ ከአስቸጋሪ ቦታ፣ ብዙ ለመኖር ከሚያስቸግር ቦታ ወደ ተሻለ ቦታ የገቡ ሰዎች በየሚዲያው የወጡ ሲናገሩ ነበር። ይህን እውነት ለምንድን ነው ማንክደው? አይ ከሌ ይምጣ ወደዚህ ግባ አንተ ውጣ ተብሎ የተሰራ ነገር አሁን ሰው ይሄንን ወጥቶ የሚያደንቀው በምን መሰረት ላይ ሆኖ በምን እውነታ ላይ ተመስርቶ ነው ይሄ የተሰራው? እና ይሄ ውሸት ነው፣ መሬት ላይ የለም እንላለን። አምጣ ይሄንን እስቲ። እንደዚህ የሚባል ብሔር ወደ ውስጥ ገባ፣ ሌላው ብሔር ደግሞ ወደ ውጭ ወጣ። እንደዚህ አይነት ደግሞ አሁን አዲስ አበባ የኮሪደር ልማት ሲሰራ ከብዙ ቦታ ላይ ቤተሰቦቻችን ተነስተው ሄደዋል። እንደገና እንዲነሱ የተዘጋጁ አሉ። ይሄ ከተማውን ለማልማት ነው። ሁለተኛ መነሻው ግን ምንም ይሁን ምንም ከተማውን ማስዋብ እንጂ ሰዎችም ደግሞ የተሻለ ሕይወት እንዲኖሩ ማድረግ እንጂ ሕዝብን ከአንድ ቦታ አፈናቅሎ ወደ ሌላ አስገብቶ ሌላ ሕዝብን በምትኩ አምጥቶ የሚሰራ ስራ አይደለም። በመሰረቱ ይሄ በቀደመው መንግስት ወቅት ተካሂዷል። ዲሞግራፊ ለመለወጥ የተሰሩ ስራዎች አሉ። ይሄ ነው በጣም ነውጥ ፈጥሮ የነበረውን የኢህአዴግ መንግስት ከቤተ መንግስት እንዲባረር ያደረገው ይሄ ነው። የወልቃይትን ኬዝ እናውቃለን። አዲስ አበባ እዚህ ኦሮሚያ የተደረጉትን እንትኖች እናውቃለን። ሌላው የጣና በለስ አካባቢ አለ አሁን ታሪክ
ምን እንደተሰራ እዛ የነበረ ገበሬ አንስቶ ሌላ አምጥቶ የማስፈር ምናምን ስራ የተሰራበት ሁኔታ አለ። አሁን እንደዛ አይነት ለመስራት የሚያስችልም ሁኔታ የለም። የቆመው መንግስትም የአንድ ብሔር መንግስት አይደለም። ኤኒዌይ አሁን ይሄ እውነታ ያለ ግን እንደሱስ ቢሆን በሚል ደግሞ ተነስቶ በሌላው አቅጣጫ ያለው የማሆነና ነው ቤቱ ንብረቱ አንተ ተገፋው እንደዚህ ሆንክ የምትለው። ሁለተኛ ደግሞ እቺ ትምጣ የምትላት ኢትዮጵያ የኔ አይደለችም፣ እሷ ያንተ ያጼዎቹ የጨቋኞቹ የገዢዎቹ የገዳዮቹ እና ምንም እየተባለ ቀርቧል። ያው ዘፈንም ተሰርቶለታል ወዲያው። ይሄ ወዴት ነው የሚሄደው ብለን ማሰብ አለብን። ይሄንን አቃፊ ሆኖ ችሎ ተቻችሎ አብሮ የሚኖረውን ሰው ታግሶ የሚኖረውን ፍቅር ይበልጣል ብሎ አብሮ በጋራ እየሰራ በአንድነት የሚገኘው ጥቅም ከፍ ያለ ነው ብሎ በዚህም እየተቀረጸ አሁን የሀገሪቱ አካሄድ ይሄን ነው እያደረገ ያለው መንግስት። እንዲህ አይነት ትርክቶች ናቸው በህዝብ ውስጥ ጎልተው እንዲታዩ እያደረገ ያለው እና አሁን ልክ እስቲ እንደዚህ አይነት አዝማሚያዎችን እንደው ከበድ ያሉትን ትቼ እንደው ትንሽ እና ይሄን በተመለከተ አይታቸዋል። አሁን 2 የድምፃውያን ዘፈን አውጥተዋል። በኤአይ የሚለቀቀው ዘፈን ግለሰቦች እየወጡ የሚናገሩት ውግዘት እንዲህ የምትሉ ከሆነማ አይነት ነገር ይሄ ጥሩ ነው? ለነገሩ እናንተ በሀብት ማማ ላይ ያላችሁት ሰዎች እኮ ምንም የሚነካችሁ ነገር የለም። በጋርድ ትሄዳላችሁ፣ ግማሾቻችሁ ውጪ ናችሁ። ሀገር ቤት ላለው ይሄ አብሮ ለሚኖረው ህዝብ ነው እንትኑ እና እስቲ አሁን እቺን ወጣት እናዳምጣት። ከናፈቃችሁ አዲስ አበባ ከናፈቀቻችሁ ከአሁን በኋላ ሂስትሪ ቡክ ላይ ታገኙታላችሁ። የታሪክ መጽሐፍ ላይ እሱም ሲጻፍ ነው ልታገኙት የምትችሉት። የድሮውን ስርዓት ገዳዩን ትክክለኛውን ባለሀገር እንደ ስደተኛ ቆጥሮ የሚገለውን የሚያስርበውን የሚያፈናቅለውን ቅርጹን የሚሰርቀውን ታሪኩን አዛብቶ ለትውልድ የሚነግረውን ስልጣኔውን የሚሰርቀውን ስርዓት ልታገኙ የምትችሉት ከአሁን በኋላ ሂስትሪ ቡክ ላይ ወይም ደግሞ የታሪክ መጽሐፍ ላይ ብቻ ነው ማለት ነው። እሱ ራሱ ሲጻፍ ከተጻፈ ወደፊት አሁን ያለው ባላገር ኦሪጂናል ትክክለኛው ባላገር ነው። ይሄ ነው እንግዲህ አሁን በጣም የሚገርማቸው ምናልባት ብዙዎቻቸው አይታችሁት ሊሆን ይችላል። ማህበራዊ ሚዲያውን እንደዚህ አይነት መልእክቶች በከፍተኛ ደረጃ አጥለቅልቀውታል። ልክ በዛኛው ወገን ይሄ የቴዲን ያለማቋረጥ እያቀረባችሁ ያለማቋረጥ ሰዎች እየወጡ አስተያየት እንዲሰጡበት ዛቻ ቀረርቶ እንዲያሰሙበት እያደረጋችሁ እንዳላችሁት ሁሉ በዚህኛውም ወገን እንደዚህ አይነት ነገሮች በከፍተኛ ደረጃ እየተስተጋቡ ነው። አሁን አንዳንድ በጣም ትንታኔ የተሰጠባቸው ከዚህ ጊዜ ጀምሮ እንዲሆኖ እንደዚህ መጥቶ ምናምን ሰፋሪ እንዲያርጎ እንዲህ ምናምን እየተባሉ እየተጻፉ ያሉ አሉ። አሁን እንግዲህ ከወጣቶችም ባይዘው እንደዚህ አይነት ነገር እያሰቡ ምክንያቱም ምንድነው አሁን ይሄንን ለምሳሌ እንዴት እንዲያሉ ምናምን ልትልችል ምንድነው ያደረከው አንተ? የሚቆሰቁስ ነገር ስታደርግ ሰው ዝም ብሎ አይደበደብም። በቃ እሱም ደግሞ ሪአክት ያደርጋል። በዚህ ውስጥ የሚጎዳው ግን ይሄ አብሮ የሚኖረው ሰው ነው። ለነገሩ የኢትዮጵያ ታሪክ በጣም በሚገርም ሁኔታ ለብዙዎቹ በሚያስገርመው እንደሚለኮሰው እሳት፣ እንደሚርከፈከፈው ቤንዝል፣ እንደሚካሄደው ቅስቀሳ ይሄ ህዝብ እንደ ህዝብ አልተጣላም እስካሁን ድረስ። ይገርማል። እንዲህ ይሄ ነው የሚፈለገው። ግን ይሄ
ይፈልጋል። የሆነች አንዴ ሄዳ እንኳን አንዴ ተላልፋ እንዳትቀር እከሌ እኮ እንዲህ ብሎ ነበረ፣ እንዲህ ማለት አልነበረበትም፣ እንዲህ ያለው እኔን ነው፣ እዛች ጋር እንኳን እንዳትቀር እኮ በየጊዜው ታቀርቧታላችሁ። በየጊዜው ማብራሪያ ሁሉ ትሰጡበታላችሁ። ይሄ ሲባል እንዲህ ማለቱ ነው እያላችሁ ከእውነታው ውጪ የልቤን ነገረኝ፣ እንደዚህ ያደረገኝ እንደዚህ። አሁን ይሄ ትልልቅ ምሁር የሚባሉ ሰዎችም በኢንተርቪው ይቀርቡና አሁን አንድ ዶክተር እዛ መሳይ ላይ ቀርቦ ሚያዝያ 8 ቀን በቴዲ መሰየም አለበት አለ። ቴዲ 3 ዓመት ጥረት አድርጎ ማለት 3 ዓመት ሙሉ ይሄን አልበም እንግዲህ ተዘጋጅቶ መጥቶ እችን አድርጎ እችም የሆነ ጭቅጭቅ እየፈጠረች አብሮ የኖረውን ህዝብ የጎሪጥ እንዲታይ የሆነ እየተሞከረባት ያለችን ነገር ልክ ለሀገር ግንባታ እንዳደረገ ልክ አዚፍ እንትን ላይ ህዳሴ ግድብ ላይ ሄዶ እንደዘፈነ ወይም የህዝብን ችግር የሚሸከምበት አቅም ለመፍጠር እንዳደረገና ህዝብን እንዳሻገረ አይነት ተደርጎ ሚያዝያ 8 ብሽሽቅ ይመስላል። አሁን ይሄ ናንሴንስ ነው። አሁን ሚያዝያ 8 ለቴዲ መታሰቢያ ይሆንለት እንደዚህ የሚል ነገር እነሱ እንደዚህ ባጣጣፉ ቁጥር በእርግጥ ባለፈውም እኔ ተናግሬያለሁ። ይሄ አደጋም ሊፈጠር ይችላል። ሌሎችን እያስቆጣ ወደ ሌላ ነገር ሊገፋፋ ይችላል። የሴራ ፖለቲከኞች ደግሞ ይሄንን ቁጣ አይተው ሄደው እርምጃ ወስደው ግድያ ፈጽመው ወይም ሙከራ አድርገው ወይም አደጋ አድርሰው ይሄውና መንግስት ፈጸመ፣ ይሄውና የዚህ ብሔር ሰዎች እንደዚህ ሲቆጡ ነበር እንደዚህ ያደረጉ የሚል በሃጫሉ ላይ እንደተደረገው በጣም አሳዛኝ ጉዳይ በታሪካችን ውስጥ ትልቅ ጠባሳ ሆኖ ያለፈ እንደሱ አይነት ለመፍጠር የሚሰሩ የሴራ ፖለቲከኞች አያንቀላፉም። ግብፅ አለች፣ ሻዕቢያ አለች፣ ቲፒኤልኤፍ አለ እና ሌሎችም የአማራ ጽንፈኞችም የኦሮሞ ጽንፈኛ ፖለቲከኞች ይሄ ኤክስፒሪየንስ አላቸው። ብዙ ሰው ገለው ከሌ ገደለ ያሉ ጆሮ ቆርጠው እጅ ቆርጠው ለፕሮፓጋንዳ ሊጠቀሙ ጦት ተቆረጠ ብለው እንደዚህ ያደረጉ ስለሆኑ ምንም እንትን አይልም። በሸኔ በኩልም እንደዛ እና እንዲህ አይነት ናቸው ያሉት ኢትዮጵያ ውስጥ እንትኖች። ይሄ ማሸነፍ በቀጥታ ጦርነት ማሸነፍ ስላልቻሉ የሚጠቀሙት ሁልጊዜ የሚወረውሩት ይሄ እርስ በርስ የማጋጨት እርስ በርስ ተጋይቶ በሚፈለገው እነሱ ባቀዱት መሰረት የሚደርሰውን ኪሳራና ውድቀት ደግሞ ለፖለቲካ ትርፍ ለመጠቀም የሚሰሩ በጣም ጨካኝ አውሬ የሆኑ ፖለቲከኞችና የሚዲያ ሰዎች አሉ ኢትዮጵያ ውስጥ። ባለፈውም ይሄን ነገር ተንትነን አይተነዋል። ይሄ አረመኔ ፖለቲከኞች በሚል እና ይሄ እንዳይደረግ ይሄ እንትን ላይ እንደ ማዕበል ከወጣው ቁጣ ወይም ያጸፋ መልስ ውስጥ የተወሰነ ነው ያቀረብኩላችሁ፣ የተወሰነ ማሳያ ነው ያቀረብኩላችሁ። ስለዚህ እንደኔ በሁለቱም መንገድ የሚደረገው ቅስቀሳ መቆም አለበት። አብሮ የኖረውን ህዝብ አብሮ እንዲኖር ወደሚያደርጉ ትርክቶች እንግባ። በኃላፊነት መንገድ እንደዚህ አይነት ነገሮችን እንቆጣጠር። ሚዲያውን የምንቆጣጠር ሰዎች ግን እኛ ብቻ የተራገምን፣ እኛ ብቻ እየተሳደብን፣ እኛ ብቻ እያነሳሳን ሌላው ዝም ይላል ማለት በጣም አስቸጋሪ ነው። የዘራኸውን ነው የምታበቅለው። ለወረወርከው ድንጋይ ነው አጸፋ የሚመለስልህ። እና ግን እናንተ የምታተርፉበት ነገር ነው ሁልጊዜ ከግጭት ለማትረፍ የምትሰሩ ወገኖች ስላላችሁ
በኢትዮጵያ ጠላትነት የተሰለፋችሁ ግን ህዝቡን ይህን ምስኪን ህዝብ ይሄንን አይደለም ለሀገሩ ህዝብ የውጭ ሰዎችን እንኳን ተንከባክቦ መግቦ አስተናግዶ በመሸኘት የሚታወቅ ህዝብ ተናከስ እያላችሁ ዝም ትላለህ ሆይ ይህን ሰማ ሆይ እያላችሁ የምትሰሩት ደባ ራሳችሁን ሊቆርጣችሁ ይችላል። በእርግጥ ሩቅ ቦታ ነን ያለነው ምናምን ብላችሁ ትሰራላችሁ። በአጃቢ ነው የምንሄደው፣ ቤታችን ጥይት አይበሳውም፣ እንደዚህ ነው ምናምንም ብሎ እንደፈለጉ መፈንጨት ትንሽ ያስቸግራል። አሁን ሌላው ይሄንን ነገር ለማጋጋም ተብሎ ደግሞ የሚሰራው ስራ ይሄ ሙዚቃ ያዳመጡ ሰዎች ታሰሩ ተብሎ አንዱ በጣም ያሳቀኝ ኤአይ ሰርተው የሆኑ ልጆች እንደዚህ የታሰሩ የሆነ መኪናው ከሰዎች በልጦ ከኋላ ምናምን የሚታይበት ኤአይ ምስል እንደሆነ ማንም መሀይም ሕፃን ልጅ ላይ ሊረዳው የሚችል ነገር አድርገው የታሰሩ ልጆች ደርድረው የሆነ ግዙፍ ፖሊስ ምናምን አድርገው የቴዲን ዘፈን ሲያዳምጡ የታሰሩ። ዘፈኑን የዘፈነው ቴዲ እኮ አልታሰረም። ሙዚቃውን ያቀናበሩ ይህም ሙዚቃ መንግስት መግለጫ ከለከለን ብለው በሐሰት ፕሮፓጋንዳ እንዲገን ያደረጉ ማነው እርምጃ የወሰደባቸው በእነዚህ ላይ? እና ሲያዳምጡ ኦኬ። አሁን አንዳንድ ሰው ይሄ ሳያላመጥ የሚወጣው ሰው እንዴት ነው ሲያዳምጡ ማለት? አደባባይ ላይ በማይክሮፎን በምናምን ነው ያዳመጡት? እንዴት ነው ፖሊስ ማዳመጣቸውን ያወቀውና የያዛቸው ብሎ አይጠይቅም ሰው። ሲያዳምጡ እንደዚህ ተያዙ። ኢቨን እነዚህ ባለፈው ለሽብር ተግባር ሲሰማሩ ያስኳቸው ያለውን ፖሊስ የቴዲ ሙዚቃ ሲያዳምጡ ብሎ በቃ ምንም ሳያስብ የነገርኩትን ይቀበለኛል ብሎ ህዝቡን በመናቅ እንትን የሚል ወገን ተፈጥሯል ሀገሪቱ ውስጥ። ምንም ማድረግ አይቻልም። እዚህ ላይ ይሰሩበታል። ይሄም እንግዲህ ማነሳሳት ምናምን ነው። ቆሰቆሱት ምን አሉት እምቢ አለ። እዛ አሁን ይሄ አመፅ አደራጅ ኮሚቴው የሚባለው ያው ውስጡም በራሱ በውስጣዊ ክፍፍል እንትን እያለ ነው። ሰልፍ አደርጋለሁ በዋሽንግተን እና ሎንዶንም ብሎ ነበር። ይህም እንደማይሳካለት የቴዲም ዘፈን አሁን አንዳንዶች እንደገለጹት ያን ያህል ወደ ነውጥ ያስነሳልናል ብለው ያሰቡት አይደለም። እንደውም አንዱ ምን ብሎ መሰላቸው የጻፈው እንዴ ይሄ ዘፈን እንደውም እኮ ለምርጫ ቅስቀሳ ሁሉ ሳይጠቅሙ አይቀርም ለመንግስት። አሁን በዛ ወገን ያለው የሱ ደጋፊ የሆነ ያው በብሔር ነው ሰውየው እንትን ያለው ኤኒዌይ እንደገና ደግሞ ይሄ ህገ መንግስቱ አደጋ ላይ የድሮ ኢትዮጵያ ትምጣ የተባሉ እነዚህ ቀደም ብሎ በድሮ ስርዓት ተጨቁነናል የሚሉ ብሔሮች እዚህ አካባቢ እኮ ጥሩ መነሳሳት ፈጥሮለታል ማለት እኛን ለማጥፋት ያን የድሮ ስርዓት ልታመጣብን ነው የሚሉት ወገኖች ይሄ መንግስት ሳፖርት እንዲያደርጉ እያቀበለ ነው እየቀሰቀሰለት ነው ብሎ የጻፈ ሰው አይቻለሁ። የተወሰነ እውነት አለው እና እንደፈለጉት የሚያቀጣጥል አይነት ነገር ሆኖ አላገኙትም። እንደውም በሌላ ደግሞ በኩል ይሄ የዜግነት ፖለቲካ ምንም አይነት ትሁን ኢትዮጵያ ምናምን ብሎ ያነሳው ነጥብም አለ። እሱንም በማዳመጥ ብዙም አልጠቀመንም ብለዋል። አሁን አስረስ ማሬ እንደዛ አለ የሚል ነገር አንብቤ ያለው ግን በድምፅ መረጃ ፈልጌ በድምፅ አላገኘውም። ግን እንደዚህ ፎቶ ወጥቶ ከመሳይ ጋር ይሄ ቴዲ ዘፈን እኛ የሚቀሰቅስልን አይደለም፣ ተሳስተናል፣ የጠበቅነው ኤክስፔክት ያደረግነው በዚህ መልኩ አልነበረም ብለዋል። ምን እንዲሆን ምን ኤክስፔክት እንዳደረገ አይታወቅም። ግን እንደዚህ አይነት ነገር እና ከስረዋል ባይዘወይ አሁን ይሄ አመፅ አደራጅ ኮሚቴ ውስጥ ሁለቱ ሰዎች ኦላንና ቲፒኤልኤፍን ወክለው የእነሱን አመለካከት ይዘው እዛ የገቡ ሰዎች ወጥተዋል፣ ከትብብሩ
ወጥተናል ብለዋል። ይሄ አቃፊ አይደለም፣ ይሄ ሁሉንም እንትን የሚል አይደለም ብለው እንደውም ያ ከቲፒኤልኤፍ የወጣው ሰውዬ ባለፈው በወልቃይት ጉዳይ አማራና ትግሬ ሊጣላ አይገባም፣ የነሱ ጉዳይ አይደለም፣ የዩኤ አጀንዳ ነው ምናምን ብሎ እንትንን የወልቃይትን ያለው ሰውዬ አሁን ትግራይ መገንጠሉ አይቀርም፣ ትግራይ ከመገንጠልና መንግስት ከመመስረት ውጪ ምንም አማራጭ የላትም፣ ለትግራይ የተሻለው ይሄ ነው ሁሉ ብሏል። ኤኒዌይ አሁን ይሄኛው ትብብሩ ደግሞ ለዚህ ዓላማ እንግዲህ ወይ አይሳካልኝም ብሎ ሊሆን ይችላል ወጥቷል። እነዚህ በዚህ በቴዲ አፍሮን እንደው ዘፈን ለማዳመጥ ቸኩያለሁ ያሉ ጽንፈኛ ፖለቲከኞችም ምንም አላሉም። አሁን ምንም አላሉ። ለምን ከህዝብ የሚያጋጭን ነው ብለው አስበው አድፍጠውም እየተመለከቱ ያሉ ይመስላል። ዞሮ ዞሮ በኪሳራ ነው፣ ምንም በባዶ ነው፣ በዜሮ ነው እየወጡ ያሉትና በዚህ ምክንያት ሌላ አማራጭ ሌላ የሚንጠለጠሉበት ነገር ይፈልጋሉ። ይሄኛው ብዙ የሚያንጠለጥል ሆኖ አላገኙትም። ግን እንዲህ በህዝብ መካከል እንደዚህ አይነት ነገር እንዳይፈጠር ፕሊስ በሁለቱም አቅጣጫ ያላችሁ ሰዎች ይሄን ነገር የህዝብ ጉዳይ፣ ይሄ ነገር ቀጥታ ህዝብን ታርጌት ያደረገ ብሔርን ያደረገ ወደ እንደዚህ አይነት ነገር እንዳያመራ ጥንቃቄ ይደረግ። አንድ አዝማሪ፣ የተወሰኑ የሚዲያ ሰዎች ህዝብን አይወክሉም። በመሰረቱ የታሪክ ሰዎችም አይደሉም። ባይዘዌ አሁን ቴዲ ለራሱ ያለው ግምት በጣም የሚገርመው ራሱን በጣም ሲያሳብጥ ምን ይላል? ወይድ አትንገረኝ ማንነቷን፣ ምጥ አታስተምርም ልጅነቷን ይላል ቴዲ። ለእኔ ታሪክ የሚያስተምረኝ አታስተምረኝም አንተ ነኝ እንደዚህ የሚል ስለ ራሱ ያለው ግንዛቤ የተሳሳተ ሰው ሁልጊዜ ራሱን ትልቅ አድርጎ ከሳይዙ በላይ ከእውቀቱ በላይ ካሰበ አደገኛ ነው እና በዚህ ደረጃ አይቶ ትንንሾቹን መሰረት አድርጎ ትልቅ ህዝብ፣ ትልቅ አብሮ የኖረ ትልቅ ትዕግስተኛ፣ ትልቅ ቻይ፣ ትልቅ አቃፊ የሆነ ወደ እንደዚህ አይነት ነገር እንዳይገባ መጠንቀቅ ያስፈልጋል። ዞሮ ዞሮ እስከዛሬ ድረስ በትዕግስት እስከዛሬ ድረስ በቻይነት በአቃፊነት በመተባበር ለቆየው የኢትዮጵያ ህዝብ ሁሉም ብሔረሰብ እንደ ህዝብ በጣም ምስጋና ማቅረብ ያስፈልጋል። በጣም ሌላ ሀገር እኮ ይሄ ሩዋንዳ፣ ቡሩንዲ ምን የምትላቸው ሀገሮች እኮ በትንሽ የሚዲያ ቃላት ነው ያ ሁሉ ህዝብ ያለቀው በገጀራ በቆንጨራ። እኛ ሀገር ያልተደረገ ያልተለኮሰ ነገር የለም። አሁን እሱ ጠፍቷል ምናምን ሲባል እንደዛ አይነት ነገር ይሄ በ2013 በ2012 አካባቢ በጣም ከባድ ሆኖ ነበር። ይሄ በሁለት ወገን ምልልስ ሲደረግ በዚህ በኩል እስክንድር በዚህ በኩል ጀዋር እነሱ ገመድ ሲጓተቱ ብዙ ነገር ተፈጥሮ ነበር እና የነዛ ውጤቶች እንደ ሀጫሉ አይነት ሰዎችም በሉት፣ ሌሎችም ነገሮች ተከተሉ። ብዙ ሰውም ብዙ ንብረትም ወደመ። ስለዚህ ያ ነገር እንዲመጣ እንደገና አናድርግ እና የኢትዮጵያ ህዝብ አብሮ እየኖረ ነው። ወደ ዳርም ሲወጣ አብሮ መሀልም ሲኖር አብሮ ነው። አሁን መሀል ያለውንም ሄዳችሁ የቤቱ ብትጠይቁት የሁሉም ትግሬም፣ አማራም፣ ኦሮሞም፣ ደቡብም ሁሉም ያለበት ነው። ውጭም እንደዛ ነው። ይሄ ዳር የምትለው ቦታ ላይ ለቅንጦት ዳርን ፈልገው የወጡ ባለሀብቶች ደግሞ አሉ። ቴዲ አፍሮን ራሱን እንግዲህ በዛ ጊዜ እና ጣፎ ሲሲዲ ውስጥ የቅንጦት ቤት ገዝቶ እዛ ነው የሚኖረው። አሁን እሱ ብዙ ሀብታሞችም ባይዘዌ እንደዚህ ነው። በሌላውም ዓለም የሚመረጠው እንዲወጣ ብሎ ከከተማ ከግርግር ከምን ነው ብዙ ዋጋም የሚያወጡት እንደዛ አይነት ናቸው። እና የሌለ ትንታኔ አይነት እንደ ቁጭ ብለን ስናየው እስቲ ምኑን ነው እንደዚህ ያለን ዳስ የሚያስጥለው እስቲ ምኑን ነው ብለን ስንፈልግ የማናገኝበት ነገር አሁን ሾላ ገበያ መሃል
ሆኖ እዛ እየኖረ ከነ ቤተሰቡ አሁን አንድ ልጅ እዛ ፀጉር ቤት እየተስተካከልኩ በጣም ነው እኮ ዘፈነው በተለይ ይሄ ዘፈናል ይሄ ዳር አስወጡ እንደዚህ የሚለው ብሎ እንትኗን ጠቅሶ አመጣት። አሁን አንተ የት ነው ቤት? እዛ ሾላ ነው። ሾላ መሀል ነው የካ ሚካኤል ማለት ነው። እና ለሌሎች ይሁን የሚያለቅሰው ምናምን አይታወቅም። ስለዚህ ለቅሶም አይጠቅመንም። አልቅሱ አትበሉ በግድ ያስለቀሳቸዋቸው ምንም አልሰጣቸዋቸውም። ምንም በቃ ችግራቸውን፣ ድህነታቸውን፣ ስደታቸውን እዛ አረብ ሀገር የሚደርስባቸውን ግፍ እንደዚህ ምናምን እንደዚህ ተፈናቀልክ ባንዲራ እንዴ ተደረገች ምናምን አለ። ምንም ደግሞ አላደረጋችሁለትም። በመሰረቱ የምትወቅሱት፣ የምትከሱት፣ የምትረግሙት መሪ ግን ስንት ተማሪዎችን እየመገቡ ነው ያሉት እነዚህ አሁን ሀገሪቱን የሚያስተዳድሩ ኃይሎች ስንት ተማሪዎችን በተጨባጭ በራሳቸው ገንዘብም ጭምር አሁን ከቤተ መንግስት ከምኒልክ ጀምሮ እዛ የነበሩ ቤተ መንግስቱ አጠገብ የነበሩ ሰዎችን እኮ ስንት ቤተሰብ 3 ፎቅ ሰርቶ መጽሐፉን በሸጠበት ገንዘብ ጠቅላይ ሚኒስትሩ እዛ እንዲገቡ አድርጓል። ሌሎችም ብዙ ነገሮች ያው እሱ በመንግስት ገንዘብ ወይ በምን ወይ ባለሀብቶች አስተባብረው ትላለ። እሱም ቢሆን ቅን ተግባር ነው። ከባለሀብቶች ዘርፎ ኪስ ከመክተት ለህዝብ የሚጠቅም ነገር መስራት ተገቢ ነው። ይሄ ነው እንግዲህ ሌላው በዚህ ሳምንት የተከናወኑና እንደምታቸው እንደው ምንድን ነው ብለን የምናያቸው ጉዳዮች አሁን ጠቅላይ ሚኒስትሩ የሃሮ ደንዲን ኤኮሎጅ መርቀዋል። ምርቃቱ ላይ አይታቸዋል። እንግዲህ ባይዘው የትም ሲሄዱ ጠቅላይ ሚኒስትሩ የሚደረግላቸው አቀባበል የምታዩት ነው። አሁን ይሄ ደነገጡ፣ ፈሩ፣ ተደበቁ ምናምን የምትለው ህዝብ መሀል እየገባ ነው የምታየው ሁልጊዜ። ይህን ሁሉ ማስጠንቀቂያ፣ ይህን ሁሉ ማስፈራሪያ እየተደረገበት ማለት ነው። እና ህዝቡ ደግሞ የሚያሳየው ፍቅር የሚገርም ነው። ያው ሚዲያ ላይ ቴሌቪዥን ላይ አይታችሁታል። አይናችሁን ካልጨፈናችሁ በፈረስ በግር በምን መጥቶ ሰው አድናቆቱን ፍቅሩን ገልጾለታል። ለምን ልማት ስትሰራለት አይኑን ጨፍኖ አያይም። ሰው አልሰራልህም፣ አውድሞሃል፣ እንደዚህ አድርጎሃል ስትለው እዛ ባይኑ የሚያየውን ነው እንጂ እንትን የሚያምነው አንተ የምታወራውን አይደለም። ስለዚህ ይሄን አድርገዋል። እንደው እዛች ላይ እቺ የንስርና ቁራ ትርክት አሁን ብዙዎቹ እየጮሁበት ነው ማለት ቁራዎቹ ማለት ነው። ቁራዎቹ ለምሳሌ የውሻና የምን እንትን ሲባል የውሻ ጩኸት የእንቁራሪት ሲነሳ እንቁራሪቶቹ ይጮሃሉ። እና አሁንም የንስርና የቁራ ትርክት አድርገው ንስር ከፍ ብሎ ይበራል፣ የማገናዘብ ችሎታውም ከፍ ያለ ነው፣ ጉልበትም አለው። እና ቁራ ግን ላዩ ላይ ተቀምጦ እንኳን ለምን ላይ ተቀመጥክ ብሎ ለቁራው ጉዳይ አይጨነቅም። ቁራ ደግሞ ይሄ ቆሻሻ ውስጥ የሚልከሰከስ ይሄ ቆሻሻ የሚበላ በቃ እንደዛ አይነት ቆሻሻ የሚወድ አይነት ነገር ህይወቱ ከዛ ጋር የተሳሰረ ነው ምናምን ብለው ገልጸው እንዴት ቁራ ምናምን ተባልንም የሚመስሉ ነገሮች ጫጫታዎች ተሰምተዋል። ኤኒዌይ እውነታውን የሚገልጽ ነው። እውነታውን ይገልጻል። መሬት ላይ ያለውን ቁራዎቹ ይጮሃሉ፣ ንስሩ ወደ ከፍታ ወጥቶ በረራውን ቀጥሏል። ከፍታ ላይ ነው ያለው። የቁራዎቹ ጩኸት የንስሩን በከፍታ መብረር አያቆመውም፣ እያቆመው አይደለም በተጨባጭ እንደምናየው። ሌላው በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ መግባታቸው ተገልጿል። ከጅቡቲ ወደብ እንትን እያሉ ነው። ይሄ ኢትዮጵያ በነዳጅ የሚደርስባትን ተጽዕኖ በመቀነስ ረገድና ይሄ ከአየር ብክለት የነጻ እንትንን ለመጠቀም ያስችላል። ሁለተኛ በራሷ ሀብት ችግሯን እዚሁ ሀገር ውስጥ እንድትፈታ ያው የመጀመሪያ ጅማሬ ተብሎ ከዚህ በፊት የኤሌክትሪክ ተሽከርካሪዎች በጋዝ የሚሰሩ እዚህ ሀገር ውስጥ የተገጠሙ አሉ። አሁን ደግሞ ከባድ ተሽከርካሪዎች በብዛት ወደ ሀገር ውስጥ ገብተዋል። ይሄ መንግስት ከዚህ በፊት ጠቅላይ ሚኒስትሩ ምርቃት ሲያካሂዱ ኦጋዴን ላይ ይሄንን
ቃል ገብተው ነበር። ቃላቸውን በተግባር ፈጽመዋል። ያልሆነ ተስፋ አይደለም የሚሰጡት። እንደዚህ እንትን እንልልሃለን፣ እናነሳሃለን፣ ነፃ እናወጣሃለን እንደዚህ ያሉ ግን ምንም እንደማያደርጉ አይነት ሳይሆኑ በተጨባጭ የሚሰሩ የሚወረወረውን ድንጋይ ሰብስበው ግንብ ህንፃ የሚሰሩበት ናቸው። እና ይሄ ነው እንግዲህ ለዛሬ የያዝኩት ርዕስ። አብረን ተባብረን ተፋቅረን አንድነታችንን አጠንክረን ሀገራችንን እናልማ። ለሀገራችን ሰላም በጋራ እንቁም። የጠላትን ጥቃት፣ የጠላትን የሽብር እርምጃ፣ የጠላትን የጦርነት ቅስቀሳ ለመመከት በጋራ በጽናት እንኑር። አንድ ሆነን ስንሰራ ሀገር ትበለጽጋለች። ስለዚህ በዚህ መሰረት ወደ እድገት እናምራ። መጪው ጊዜ ለኢትዮጵያ ብሩህ ነው። ኢትዮጵያ ውስጥ ያሉ ጥቂቶች ባላቸው ክፉ ሀሳብ ኢትዮጵያ አትፈርስም፣ ይልቁንም እያደገች እየጎለበተች ትሄዳለች። ሌላው በእልህ ያነሳታል፣ ያሳድጋታል። እና ይሄ ደግሞ ከተግባራዊ እንዲሆንልንም ያው ፈጣሪ ይርዳን በማለት የዛሬ ፕሮግራሜን በዚሁ አበቃለሁ። እስካሁን እንግዲህ አብሬያችሁ የቆየሁት ገበየሁ አለልኝ ነኝ በሀቅና ሳቅ ሚዲያ። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። እናመሰግናለን። በሌላ ፕሮግራም እስከምንገናኝ ሰላም።